እግዚአብሔር ሞገስ በእናንተ ላይ ሲያመጣ መውረስ ይሆናል። የማይቻለውን ነገር መውረስ። ለፍተህ አይደለም ቤት በልፋት ብቻ አይስተካከል፣ በጭወት ብቻ አይስተካከል። ሞገስ ካገኘ የማይከፈቱ በሮች እንዴት ለኔ ተከፈተልኝ እስከምትል ድረስ አንተ ማታስባቸው ከአይምሮ በጣም የገዘፉ ሊሆን አይችልም የምትላቸው ነገሮች ሁሉ ክፍት ትሻሻላላችሁ፣ ታገኛላችሁ፣ ትለወጣላችሁ፣ ትቀየራላችሁ። እናንተን አስሮ ያዘ አውሬ ከቤታችሁ ይሄዳል። የክፉ አጀንዳ ከቤታችሁ ይመታል። የተያዘው ያንቺ ነገር ይፈታ። የታሰረው ያንተ ጉዳይ ይፈታ። እጃችሁን ከፍ አድርጉና የሞገስ ዓመት ይሆናል። በኢየሱስ ስም ጠላቶቻችሁን በስብሱ፣ ከሳሾቻችሁን በስብሱ። ሲያጠገባችሁ ያለው ሰው ገፋ አድርጉና የተለየ ዓመት ይሆናል በሉ። በሉ ንገሩስ፣ የተለየ ዓመት ይሆናል በሉ። እግዚአብሔር በተለየ ሁኔታ የሚመራቸው ሰዎች በዚህ ጉባኤ አሉ። እጆቻችሁን አወዛውዙና እግዚአብሔር የተለየ ነገር ያደርጋል በሉ። ይህን ሳምንት የተማርነውን በተወሰነ መልኩ ጠቅለል እናደርጋለን። ኢየሱስ ጌታ ነው። ይሄ ዓመት የሞገስ ዓመት ይሆናል በሉ። አጠገባችሁ ዓመት፣ ይሄ ዓመት የሞገስ ዓመት ይሆናል በሉ። እግዚአብሔር በሞገስ የሚያወጣበት በሞገስ የሚያስገባበት ዓመት ይሆናል። ከቤታችሁ ላይ ለሚያምኑ ሰዎች ስብራትን እግዚአብሔር ያነሳል። አሜን። እና እግዚአብሔር በህይወታችን ላይ ሞገስ ካስቀመጠ የሚሆኑ የተወሰኑ ነገሮች አሉ። ምንድነው የሚሆነው? ሞገስ ከፊታችን ላይ የእግዚአብሔር መገኘት፣ የእግዚአብሔር ፍቅር፣ የእግዚአብሔር መውደድ በእናንተ ላይ ሲመጣ በቤታችሁ ላይ የሚሆኑ በጣም ብዙ ነገሮች አሉ። አንደኛው ዘዳግም ምዕራፍ 3 ከቁጥር 20 እስከ 22 ዘዳግም ምዕራፍ 3 ከቁጥር 20 እስከ 22 ላይ እንደዚህ የሚል ቃል አለ። ቁጥር 20 ላይ እንደዚህ ይላል፣ ይኸውም እግዚአብሔር እናንተን እንዳሳረፈ ወንድሞቻችሁን እስኪያሳርፍ ድረስ እነርሱም ደግሞ በዮርዳኖስ ማዶ አምላካችሁ እግዚአብሔር የሚሰጣቸውን ምድር እስኪወርሱ ድረስ ነው ይላል። ከዚህ በኋላ እናንተ ሁሉ የሰጣችሁን ርስት ትመለሳላችሁ። በዚያም ጊዜ ኢያሱን አምላካችሁ እግዚአብሔር በእነዚህ በሁለቱ ነገስታት ያደረገውን ሁሉ አይኖቻችሁ አይተዋል። እንዲሁ በመታልፍባቸው መንግስታት ሁሉ ላይ እግዚአብሔር ያደርጋል። አምላካችሁ እግዚአብሔር ስለናንተ ይዋጋልና አትፍራቸው ብዬ አዘዝሁት ይላል። ምን ማለት ነው? እግዚአብሔር ሞገስ በእናንተ ላይ ሲያመጣ መውረስ ይሆናል። ጩዋቱ አሜን በሉ። መውረስ ይሆናል። የማይቻለውን ነገር መውረስ፣ የማይሞከረውን መውረስ፣ ካቅማችሁ እጅግ በጣም የበዛውን የማይሞከረው ነገር ምን ማድረግ መውረስ ይሆናል። እስራኤል ከግብጽ አገር ላይ ወጥተው ወደ ማርና ወተት ወደሚያፈሰው ምድር ሲንቀሳቀሱ ያንን ቦታ ይወርሳሉ ብሎ ማንንም የጠበቀ የለም። ለባር አንደኛ ውሃውን ከዛ በራሱ መውጣት አንድ ነገር ነው። በጣም በከባድ ታምራት እግዚአብሔር አወጣቸው። በሁለተኛ ደረጃ የኤርትራን ባህር ከፍለው የተሻገሩበት መንገድ አስገራሚ ነው። በሰው አይምሮ አይታሰብም። በሰው አይምሮ አይታሰብም። የማይታሰብ ነገር እግዚአብሔር ማሻገር ከፈለገ ያደርጋል። ጮኻችሁ አሜን በሉ። አጠገባችሁ ያለው ሰው ገፋ አድርጉና እግዚአብሔር ሞገስን ባንተ ላይ ሲያመጣ በሉት። አሜን። በማይታሰብ መንገድ ያሳልፋል በሉት። የሚያስፈራ ነው፣ የማይታሰብ ነው፣ ግን እግዚአብሔር አሳልፎ ታየዋል። ወርሳለሁ የሚል ትውልድ ካለ ጮሆ አሜን ይላል። ወደ ሰሜን ብትሄድ ያስወርሰሃል፣ ወደ ደቡብ ብትሄድ ያስወርሰሃል። ፈተናው እየበዛ ያስወርሰሃል፣ ምቀኛ እየበዛ ያስወርሰሃል። ዘንድሮ ጌታን ይዘህ ካማሺባ ኢየሱስን ይዘህ ትወርሳለህ። ዘንድሮ አጠገባቸው ለሰው ገፋ አድርግና ኢየሱስን ይዘህ ዘንድሮ ትወርሳለህ። መልእክት አለ። የሚወርሱ ሰዎች በዚህ ጉባኤ አሉ። ሴቶች ይሁኑ ወንዶች አያገባኝ። this is none of my business። ፊት ቢፈታ ባይፈታ የኔ ጉዳይ ግን እንደምወርሰው በደንብ አውቀዋል። that is my calling, that is the word of God። እግዚአብሔር ያለውን ይሆናል። አጠገባቸው ያለው ሰው እንወርሳለን በሉ። አሜን። በዚህ ጠላት ይሰለፋል፣ በዚህ ይሰለፋል፣ በዚህ ይሰለፋል፣ በዚህ ይሰለፋል። አይቻሉም ይላል፣ አይሆንላቸውም ይላል። እኛ ግን የጠራን ጌታ ስለኛ የሚዋጋው በሰማይ አለ። ሰላው ሰዳው ታዲያ ሃሌሉያ። ታገባችሁ ገፋ አድርጉና ትወርሳለህ። ግድ የለም በሉት። ምንድነው ያለው? ትወርሳለህ በሉት። ሰዎች የሚሉት ሌላ ነው፣
ሁኔታ የሚሉት ሌላ ነው የምትለው ሌላ ነው ቃሉ ግን ሌላ ነው ቃሉ ግድግዳውን ሰብረ ታልፋለህ ካለ ማለፍ ይሆናል ቃሉ ባዶ ምድረ በዳ ላይ ምንጭ ይፈልቃል ካለ ይሆናል አጠገባችሁ ያለው ቃሉ ምንድን ያለው ተወርሰዋል በሉት ሻዳ ከፋሰ ፓራቲያ ሰለው አንድ ሰው ይውረስ ሰለው ይውረስ ቃል አለኝ ከየትም ብትመጣ ቃል አለኝ እንደዚህ የሚል ቃል አለ ተወርሰዋል አሁን ዛሬ ሞገሱ ባንተ ላይ ይለቀቅ የእግዚአብሔር አብሮነት ባንቺ ላይ ይለቀቅ ከፋርጉና ቃሉ ይመጣል በሉት አሜን መንፈሱ ባንተ ላይ ይመጣል እግዚአብሔር በኤርትራ ባህር ውስጥ አሳልፋለሁ ካለ እኔ ምን አገባኝ እግሬን አስገባል ማለፍ ይሆንልኛል 3 ሰዎች 4 ሰዎች 10 ሰዎች 1000 ሰው አያገባኝም ግን ዘንድሮ አንድ ሰው ይሻገራል ፎልሲፊኬሽን ምናምን ይኸው ልንገር ምንም ማጭበርበር ግራም ቀኝ ማድረግ አያስፈልግም ትሻገራል ይሻገራል አንተ ሰው የተቀበል ትሻገራል መዝሙረ ዳዊት ምዕራፍ 30 ከቁጥር 5 ላይ ቁጣው ለጥቂት ጊዜ ነው ሞገሱ ግን ለሕይወት ዘመን ነው አጠገባችሁ ያለ ሰው ገፋርጉና ቁጣው ለጥቂት ጊዜ ነው በሉት ሞገሱ ግን ለሕይወት ዘመን ነው በሉት ለቅሶ ማታ ይመጣል ጧት ግን ደስታ ይሆናል ምን ማለት ነው ይነጋል ማለት ነው ማታ ለቅሶ ሆኗል ጧት ግን ስትነሳ ምን ማለት ነው የትላንትናው አለፈ ዛሬ አዲስ ቀን ነው አዲስ ቀን የሚሆንላችሁ ሰዎች አላችሁ ልንገራችሁ እግዚአብሔር ለዘመንህ አልገባችሁም ይኸው ሁለተኛ የመጀመሪያ ሞገስ ሲኖር ተወርሳለህ ሁለተኛ ሞገስ ሲኖር እድሜ ዘመንህን ትደሰታለህ አልገባችሁም ማለት እድሜ ዘመን ተጠቅባችሁ እድሜ ዘመን ያስደስታል በሉት አሜን ማታ ላይ ለቅሶ ነው ጧት ላይ ምን አለ ደስታ ቤትን የሚያንኳኳው ሞገሱ ሲመጣ ደስታ ብቻ ይሆናል እኔ ልንገር አሜን የምልክ ካለ ትውልድ ካለ ዘንድሮ ይወርሳል አሜን ካልክ ዘንድሮ ተወርሳለህ ፊትን አጨማትረህ ከሄድክ አያገባኝም ነገር ግን ቃሉ የሚናገረው ማታ ለቅሶ ጧት ላይ ግን ደስታ ነው የደስታ መንፈስ ዛሬ በቤታችሁ ይግባ ሃሌሉያ ይግባ ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ ብላችኋለሁ ምን ይበላችሁ ደስ ይበላችሁ እግዚአብሔር ለደስታ የሚሆን ሞገስ ይሰዳል እድሜ ዘመን ሁሉ ምን አለ ሞገስ አጠገባችሁ ያለው ሰው ገፋ አድርግና እድሜ ዘመን ሁሉ በሉት አሜን ለአንድ ቀን አይደለም በሉት ለሁለት ቀን አይደለም በሉት ለአንድ ሳምንት አይደለም በሉት ለአንድ ወር አይደለም በሉት እድሜ ዘመን ሁሉ ምን አለ ማታ ለቅሶ አለ ጧት ላይ ምን አለ ማታ ለቅሶ አለ ጧት ላይ ምን አለ እንግዲህ ደስታ ከዛሬ ጀምሮ ቤትን ያንኳኳ ፍቀድለት የኔ የሞገስ ዘመኔ ነው ሞገስ ከሰማይ ተሰጥቶኛል ቃሉ ይናገራል ስለዚህ ከዛሬ ጀምሮ ጧት የሚያንኳኳው ሐዘን ሳይሆን ደስታ ይሆናል አንተ ይሄንን መናገር ሲጀምር ጧት የሚመጣው ለቅሶ ሐዘን ጭንገፋ ቤትን የሞላው ለቆ ወደ ደስታ ደስ ሳይላችሁ የምትሉ ሰዎች ሁሉ ከዛሬ ጀምሮ በደስታ ተጥለቀለቃላችሁ ይሆናል የምል ሰው ካለ ጮሆ አሜን ሲያጠግባቸው ለሰው ይገፋ አድርጉና ከዛሬ ጀምሮ ጧት በሉት አሜን ኑሮ ላይ በሉት አሜን ዘመን ላይ በሉት አሜን የደስታ መንፈስ ያጥለቀልቃል ስትከፍተው ደስታ ይሆናል ስትወጣ ደስታ ይሆናል ይሁንላችሁ ኢየሱስ ሶስተኛ ሞገስ ካለ መታሰብ ይሆናል መረሳት የሚባል ነገር በቤት የለም እሺ አጠገባችሁ ያለው ሰው ሞገስ ያለው ሰው በሉት አሜን ሶስተኛውን ምን ነገር ሞገስ ያለው ሰው በሉት አሜን በየትኛውም አይነት ሁኔታ ይታሰባል የተረሳ ይመስልሃል ወይ በሉት መታሰብ አይቀርም በሉት እግዚአብሔር ያስባሃል በሉት አሜን መዝሙረ ዳዊት ምዕራፍ 105 42 እግዚአብሔርም አብርሃምን ምን አደረገ ይላል አሰበው አይደለም ይላል እግዚአብሔር አብርሃም ምን አደረገው አሰበው አብርሃም 25 ዓመት የቆየበት ጥያቄ አለ በጣም የዘገየበት ጥያቄ አለ ነገር ግን በዛ መካከል ማን አሰበው ስለ አብርሃም ብዙ ተሰብኳል ብዙ ተብላችኋል እግዚአብሔር አይረሳም እንዴ ሰው እግዚአብሔር ይረሳል ሰው ሲያጠቀባችሁ ያለ ሰው ጠይቁ እግዚአብሔር ይረሳል ወይ ሰውን በሉት ጠይቁ እግዚአብሔር ይረሳል ወይ ሰውን በሉት ሞገስ ካለ ግን በሉት እግዚአብሔር ፈጽሞ አይረሳም በሉት አሜን ከ30 ጀምሮ እስከ 42 ያለውን አንብቡ በቤታችሁ የሞገስ አመቴ ነው ብላችሁ 4 ደቂቃ ተናገሩ የሞገስ አመት ነው
ይሄ ይሆናል ወርሳለሁ ሰላም ይሆናል እግዚአብሔር ያስበኛል ምንም አይነት ግራም ቀኝም ሳትሉ መውረስ ይሆንላችኋል ቃል አውጡ ምንም ወደ ኋላ አትበሉ ቃል አውጡ በራሳችሁ ህይወት ላይ ቃል አውጡ በኢየሱስ ሞገስ ይሆናል ጃና ማጋዲያና ማንዶሮ ዶጎቦስ ከኔ ጋራዲያስ ይው አስቴር ምዕራፍ 2 ላይ ያለውን በሙሉ ማንበብ ትችላላችሁ ሄዳችሁ ቃሉ የሚናገረው አስቴርም በንጉሱ ፊት ምን አገኘች ሞገስን አገኘች ንጉሱ ምን አደረጋት ይላል ወደዳት የክብር ዙፋን ዘውዱን ምን አደረጋት ጫነባት ይላል አንደኛ ወደዳት ሁለት መጀመሪያ ሞገስ አገኘች ይላል ከዚያስ ወደዳት ከዚያስ የንግስና ዘውድ ምን አደረገባት ጫነባት ምን አገኘች ይላል በጣም የሚገርመኝ ቃል ሞገስን አገኘች እቺ ሴት ማን ናት ዛሬ ሰው ትልቅ ቦታ የሚደርሰው ከጀርባው ብዙ ተብሎ ምኑ ታይቶ ገንዘቡ አቅሙ ጉልበቱ ታይቶ ነው የሚታጨው ትልቅ ቦታ ሰው ማንንም ዝም ብሎ ቦታ ያገኝ ማንንም በጀርባው ላይ ያለ ሰው የላት የንጉሱ ሚስት ነው የሆነችው እኮ ልብ አድርጉ በጣም ብዙ ሰዎች እዛ አካባቢ እያሉ እሷ እግዚአብሔርን ይዛ ከእግዚአብሔር ዘንድ ሞገስ አግኝታ ዋና የሷ ነጥቧ ፖይንት ኦፍ አርጊውመንት ወይም ያላት ነጥብ ማንም አይደል ምንም አይደል ስፔሻል ሪኮግኒሽን የሚባል አንዳንዴ ማንም ሪኮግናይዝ ያረጋት ይል ማንም ውዳቂ የተባለች ሴት ነው ዛሬ ቃል መልእክት አለ ንጉሱ ጋር ገብቶ የለመነ የለም ያስመሰለችው ነገር የለም ቀጥታ ሲያያት ሞገስ አገኘች ይላል ከዚያ ወደዳት ይላል በእጁ ያለውን ትልቅ ስልጣን ወስዶ ሰጣት ዘንድሮ መልእክት አለ ድንበለ ከገባ አሜን በል ለፍተህ አይደለም ቤት በልፋት ብቻ አይስተካከልም በጩኸት ብቻ አይስተካከልም ሞገስ ካገኘ የማይከፈቱ በሮች እንዴት ለኔ ተከፈተልኝ እስከምትል ድረስ አንተ ማታስባቸው ከአይምሮ በጣም የገዘፉ ሊሆን አይችልም የምትላቸው ነገሮች ሁሉ ክፍት ይሆናል ምን ስላለ ሞገስ ዘንድሮ የሚያስበው ሰው የሚያስበው ሌላ እግዚአብሔር ስለንተ የሚያስበው ሌላ ነው ኦና ማሻኩ ዳዲና ማላ ማንንም ጎሎጎታ ቸርችን አላሰበም እንደዚህ ይሆናል ብሎ እዚህ ያደረሰ ጌታ ነገም ሰው ላስብ ይችላል እግዚአብሔር ግን አንድ ሰው ጮ አሜን ይላል ዋናው እግዚአብሔር ሞገስ ይስጥ እንጂ ያልታሰበ ቦታ ዘንድሮ ተገባል አጠገባቸው ለሰው ገፋ አድርግና ዋናው ቁም ነገሩ ከሰማይ ነው በሉት አሜን ከሞገሱ ነው በሉት አሜን ከእግዚአብሔር ነው በሉት አሜን ነው ወይ ልንገራችሁ ያንን ቢሮ ማንንም ከፍቶ ሊያስገባ የሚችል የለም ሞገስ ግን ያስገባል ያቃተን በገንዘብ በዘር በምን ያቃተን ነገር በኢየሱስ ለመግባት ሞክር አጠገባቸው ለሰው ገፋ አድርግና በዘር መግባት ያቃተን በሉት በገንዘብ መግባት ያቃተን በሉት በችሎታ መግባት ያቃተን በሉት በትምህርት መግባት ያቃተን በሉት በኢየሱስ ሰለ ትገባለህ በኢየሱስ ሰንጥቀው ሰለው አልፈው የሚገቡ ትውልዶች በዚህ ጉባኤ አሉ እዚህን ከፈርግና በኢየሱስ የማይቻለውን ገባለሁ በሉት በመንፈስ ቅዱስ ኃይል የማይሞከረውን ሞከራለሁ በሉት አይሆንም አትበል ዘንድሮ የሚያሳልቅ የክብር መንፈስ ካንተ ጋር አለ አሜን በልና ውሰደው ይሆናል አሜን አሜን ሼኮባ ሲና ማጋዲያና ማንዶ የተዘጋው ፋይል ለኛ ይከፈታል የሞተው ነገር ለኛ ይነሳልናል አይቻልም የተባለው ነገር ለኛ ይሆናል ይባላል አሜን ብሎ የሚወስደው ካለ ዘንድሮ ይውሰድ እቴ ላንቺ ዛሬ መልእክት አለ ወንድሜ ዛሬ ላንተ መልእክት አለኝ ከሰዎች መካከል ልዩ አድርጎ የሚያስገባው ሞገስ ነው ይሄንን ዛሬ ይሻለው በልና ውሰደው አንዳንዶቻችሁ ፓስተር 10 አመት ነው እና 20 አመት ነው የኔ ነገር እና ምን አደረግሽ እግዚአብሔር እንዲሰራ ምን አደረግሽ ዝም ብለ ከተቀመጥክ የሚሆን ነገር የለም ዝም ብለ ተቀምጠ የሚሆን ነገር የለም 30 አመት ምን አደረግሽ እንዲሆነ እንዲፈጠን ሞገስ ጧት ስትወጣ ጌታ ሆይ ሞገስን በኔ ላይ አስቴር ላይ የሰጣትን ሞገስ በኔ ላይ አፍስሰው የዛን ጊዜ እንዲ ያለ ቦታ
አንተ ስትመጣ ዛሬ መልእክት አለኝ ለሴቶችም ለወንዶችም መልእክት አለኝ ትሻሻላላችሁ ታገኛላችሁ ትለወጣላችሁ ትቀየራላችሁ እናንተን አስሮ ያዘ አውሬ ከቤታችሁ ይሄዳል የክፉ አጀንዳ ከቤታችሁ ይመታል የሞገስ አመቴ ነው በልና አውጆ 3 ጊዜ ድገሙ አታቋርጠው እንደገና ደምሪን አውጆው እንደገና በለው እንደገና ሃሌሉያ ድገሙና የሞገስ አመት ይሆናል እኔ ማየው ቁልፋ ያለው የማይሞከረው ቤት ሲሞከራ ያለው የተያዘው ያንቺ ነገር ይፈታ የታሰረው ያንተ ጉዳይ ይፈታ እጃችሁን ከፍ አድርጉና የሞገስ አመት ይሆናል በኢየሱስ ስም ጠላቶቻችሁን በስብሱ ከሳሾቻችሁን በስብሱ ያስጨነቀን ነገር ከዚህ በኋላ ተበዘብዛል